It's Rice. What a goal! Declan Rice! First time shot, 3-0! What a fantastic finish! And thank you for me feeling so convinced that tonight we're going to do it and we're going to make it happen. በአውሮፓ ንጉሶቹ ካቴድራል ሳንቲያጎ ቤርናቢዮ ለመልሱ ጨዋታ መድፈኞቹ ደርሰዋል። ከአንድ ሳምንት በፊት አርሰናሎች ማድሪዶችን ፈጽሞ ባልጠበቁት የስፖርት ቤተሰቡም ከቶ ባልገመተው መንገድ ደህና አድርገው ገናናውን ክለብ አቁስለውታል። ይሄን ነጭ ለባሽ ደጋግሞ ታምር የሰራ ክለብ ቢያንስ ለዚህ ዓመት ውድድር መነሳት አልመነሳቱ ግን የሚታወቀው በዚህ ታምር ደግሞ ደጋግሞ በሰራበት ስታዲየም ሳንቲያጎ ቤርናባው በሚደረግ ጨዋታ ነው። ሪያል ማድሪድን ደጋፊዎቹን ተጫዋቾቹን ካርሎ አንቸሎቲን ስፔንንና የእግር ኳስ ተከታዮቹን ሁሉ ለአንድ ሳምንት ሲያነጋግር የሰነበተው የመድፈኞቹ የ3-0 ድብደባ ድንገት መልስ ይኖረው ይሆን ከሚል ጥያቄ ጋር የመልሱ ጨዋታም ይጠበቃል። አንድ ቡድን ሪያል ማድሪድ ለተአምር ይጫወታል፣ ሌላኛው ተፋላሚ አርሰናል ለህልም ኦን መሆን ይቆማል። ሪያል ማድሪድ በዚህ ስታዲየም አፈታሪክ የሚመስሉ ባናያቸው ኖሮ የማናምናቸው የድል ምሽቶችን አሳልፏል። ከነዚያ ምሽቶች አንዱ እንዲሆን የነገውን ጨዋታ ይጠብቃሉ። መድፈኞቹ ንጉሱን ከዙፋኑ እንደጣለ ስመጥር ተዋጊ በማድሪድ ዋና ከተማ ተፈርተው ተሰግተው አቀባበል ይደረግላቸዋል። ከሳምንት በፊት ባልተሰጣቸው ያክብሮት እይታ በነጩ ቤት ይስተናገዳሉ። እንደ ኤምሬትሱ አይነት አስደሳች እነሱ ብቻ የሳቁበት አይነት ድግስ ግን አይጠብቃቸውም። ተፈጸመ የተባለለትን ጨዋታ የጀመረ አይሆንም የተባለ ውጤት ላይ የሳቀ ቡድን እንዳቆሰሉት ሊያቆስላቸው ሁሉን ነገር ይሞክራልና ቀለል ያለ ምሽት አይጠብቃቸውም። በቤርናባው የመልሱ ጨዋታ ሲጠናቀቅ ሳንቲያጎ ቤርናባው እግር ኳስ የማይረሳውን ትልቅ የእግር ኳስ ድምዳሜ ከጨዋታው ይሰጣል። ግምት አፍርሶ ገናናውን ገንድሶ ወደ ቀጣዩ ተግባር የሚሻገር ወደ ህልሙ ባንድ ደረጃ የሚጠጋ ማድሪድን የደፈረ ቡድን አርሰናል ታሪኩ ይቀጥላል። አለዚያ ደግሞ በተአምራዊ ጨዋታ አቧራ ረግፎ ሁሌም የሚነሳ ኃያል ቡድን ታሪክ ይቀጥላል። የመልሱ ጨዋታ ብዙ ሊወራለት በሚገባ የእግር ኳስ ድምዳሜ በእርግጠኝነት ይጠናቀቃል። ሪያል ማድሪድ ከአርሰናል ትሪቡን ዳሰሳም Plays one across. Bit of hesitation there. Goes for a corner. Rudiger at the end. That was unconvincing. There's the header from Rice. Forces the save. Martinelli. Courtois in the way again. Double save from the Belgian. Saka's corner. Courtois punches it out for another corner. Good movement by Bellingham. This is nice football. Danger here. Oh, into the side netting. Mbappe thought he was in. ካርሎ አንቸሎቲ ምናልባት ስራቸውን ከማድሪድ ጋር መለያየታቸውን የሚያረጋግጡበት ጨዋታ ሊሆን ይችላል ይላሉ አንዳንዶች። መድፈኞቹ ማድሪድን የመቱበት መንገድ የገናናውን ክለብ ቦርድ አጠቃላይ ደጋፊውን ሲያምስ ቆይቷል። እስከ 2026 ድረስ ኮንትራት ያላቸው አንቸሎቲ በሳምንቱ በማድሪድ ስለመቀጠል አለመቀጠላቸው ጥያቄ እንዲነሳባቸው እሳቸውን በዚህ ጉዳይ መጠየቅ የለብኝም ኮንትራት ይናገራልና ብለው መልስ እንዲሰጡ አስገድዷል። በአንድ ወቅት እኔ ማድሪድን የምለቀው የፍሎሬንቲኖ ፔሬዝ የማድሪዱ አለቃ ጊዜ በ2029 ሲጠናቀቅ አብሬ ነው ያሉት ካርሎ አንቸሎቲ የአርሰናሉ ያልታሰበ ሽንፈት መዘዝ ይዞባቸው እንደመጣ በደንብ አውቀዋል። ሌላው ቀርቶ ቀጣዩ የማድሪድ አሰልጣኝ መሆኑ የማይቀረው የሚመስለው ዣቪ አሎንሶን ማጣት የማይፈልጉት የባየር ሊቨርኩሰን ዋና ኃላፊ ፈርናንዶ ካሮ እውነት ለመናገር ማድሪድ አርሰናልን በሰፊ ውጤት አሸንፎ የማድሪድ አሰልጣኝ መንበር ቢረጋጋ ደስ ይለናል። ማድሪድን ያህል ክለብ 3-0 ተሸንፎ ስለ አሰልጣኙ መሄድ አለመሄድ በተጋነነ መልኩ ርዕስ መሆኑ የሚጠበቅ ነው ብለዋል። ዋናው ጫና ያለባቸው በአርሰናል እንደ ትንሽ ቡድን ተበልጦ የተሸነፉት ካርሎ አንቸሎቲ ያላቸውን ሁሉ የሚወረውሩበት ምሽት ይሆናል። ሳንቲያጎ ቤርናባው የሚመዘገበው ውጤት ብዙ መዘዝ ይዞ ይከሰታል። What a save from Courtois! An unbelievable stop. It's Rice. What a goal! Declan Rice with an absolute rocket with a free kick. Arsenal lead 1-0. Lewis Skelly again did really well. Martinelli! Good side the rebound. Saka gets away from Bellingham. Then he goes down. Play will continue. Now it'll be brought back. Free kick to Arsenal. Saka is down. It's Declan Rice again. 2-0! What a goal from Declan Rice! And Arsenal lead by 2-0. ቪኒሺየስ ጁኒየር ለመጀመሪያው ጨዋታ ምንም ምክንያት መደርደር ያስፈልግም። መጥፎ ጨዋታ ነበር። በቤርናባው ግን መፋለም አለብን። በዚህ በቤታችን ተአምራዊ ነገሮችን ፈጽመናል።
እንደገናም ልንደግመው እንችላለን ሲል በማህበራዊ ሚዲያው መልእክት አስተላልፏል። ጁድ ቤሊንግሃም ማድሪስታስ ረቡዕ እንገናኝ እመኑ በማለት ከማድሪድ የታምራት ምሽቶች አንዱ እንደገና ሊሆን እንደሚችል ተናግሯል። ካርሎ አንቸሎቲ ከስከዛሬ ውጤቶችና ተጋጣሚዎች ከበድ ያለ ተግባር ከአርሰናል ፊት ያለ መሆኑን ያመነ አስተያየታቸውን ሰጥተዋል። በጀግንነት የመጫወት ስሜት በቋቋም ማሳየት ግዴታ ነው። አርሰናል አሉ አንቸሎቲ የተሟላ ቡድን ነው። ከፊት ጫና ፈጥሮ መጫወት፣ አፈግፍጎ ቦታ ነፍጎ መከላከል እንዲሁም በአስደናቂ ሽግግር ማጥቃት የሚችል ቡድን ነው በማለት አንቸሎቲ ቀላል ነገር እንደማይጠብቃቸው ሐሳባቸውን አስቀምጠዋል። Free kick to Arsenal. I'll tell you what's a red card, and that rounds off Real Madrid's evening. First time shot, 3-0. What a fantastic finish from Mikel Merino. Arsenal have done it. What a tremendous performance. በሳንቲያጎ ቤርናባው ውጤት መቀልበስ ሪሞንታዳ በተለይ በቻምፒየንስ ሊግ ለሪያል ማድሪድ ደጋግሞ የተፈጸመ ነው። ማድሪድ የታምራት ዓለም ተብሎ እስኪገለጽ ድረስ በ2016 ዚነዲን ዚዳን የሚያሰለጥነው ሪያል ማድሪድ ወደ ጀርመን አቅንቶ በወልስበርግ 2-0 ተሸነፈ። ሮናልዶ በመልሱ ጨዋታ ሃትሪክ ሰርቶ ማድሪድ በ3-2 ውጤት ወልስበርግን አሰናበተ። የቻምፒየንስ ሊጉን ሻምፒዮንነት በሂደት ተቆጣጠረ። በ2002 ሜሲ፣ ኤምባፔ፣ ኔይማርን ከፊት ይዞም በሚያጠቃው ፒኤስጂ ሪያል ማድሪድ እንደገና 2-0 ተሸነፈ። ግን በመልሱ ካሪም ቤንዜማ ሃትሪክ ሰርቶ ያው 2-0 ውጤትም ተቀለበሰ። በዚህ ብቻ ያበቃም። የፔፕ ጓርዲዮላው ማንቸስተር ሲቲ ጨዋታው ሊፈጸም የማድሪድም ስንብት ሊከናወን ሰከንዶች እስኪቀሩ 5-3 ይመራ ነበር። ሮድሪጎ ለማድሪድ ብቻ በቂ በሆኑ ሽርፍራፊ ጊዜያት 2 ጎሎችን አገባ። ጨዋታው ወደ ተጨማሪ ሰዓት አመራ። ማድሪድ 6-5 አሸነፈ። የዚያን ዓመት የቻምፒየንስ ሊግ ሻምፒዮንነትን በፍጻሜው ሊቨርፑልን በመርታት አረጋገጠ። እና አንቸሎቲ የማድሪድ ተጫዋቾች፣ ደጋፊዎች እነዛን መሰል ሬሞንታዳዎች መመለስ፣ ማንሰራራት አርሰናል ላይ እንዲደገሙ ይፈልጋሉ። It feels a little bit difficult to analyze this game because you can't help but feel it didn't really matter for Arsenal. And I know that they will say they're still fighting until it's impossible against Liverpool, but even Mikel Arteta's team selection probably reflected they've got bigger fish to fry. የፕሪሚየር ሊጉን ጉዳይ በሊቨርፑል መነጠቃቸውን ያረጋገጡት መድፈኞቹ ከታላቅ ምላሽ ጋር እንደሚቀርቡ ይጠበቃል። ሪያል ማድሪድ ለተአምር ከተጫወተ አርሰናል ለታላቅ ህልም ይፋለማል። ሪያል ማድሪድ የኔ ነው ለሚለው የአውሮፓ ታላቅ ውድድር ለ16ኛ ክብር ከተፋለመ አርሰናል ከምስረታ ጀምሮ አንዴም ባለማንሳቱ ለሚቆጭበት ክብር ይዋደቃል። አርሰናል በሚኬል አርቴታ ስር የቀረውን ዋንጫ የማሳካት ህልም በዚህ ዓመት ከዚህ ውድድር ብቻ ይጠብቃል። ውድድሩን ለማሸነፍ የውድድሩን ንጉስ ማውረድ ያስፈልጋል። ያ ደግሞ ለመድፈኞቹ ቀላል አይሆንም ተብሎ የተነገረውን ቅድመ ትንታኔ በ90 ደቂቃ ግልባብጠው አርሰናል አንድ እግሩን ወደ ቻምፒየንስ ሊግ ግማሽ ፍጻሜ ያስገባ ተብሎ እንዲገለጥ አድርገዋል። ዊሊያም ሳሊባ ወደ ቤርናባው የምናመራው የ3-0 መሪነታችንን ለመከላከል አይደለም፣ በቤርናባው በማጥቃት እንጫወታለን፣ የማድሪዶችን ማጥቃት በመከላከል ስትራቴጂ ብቻ እንመልስም ሲል ተናግሯል። ሚኬል አርቴታ ከአስደናቂው የኤሚሬትስ ድል ምሽት የሚቀጥል የማሸነፊያ መንገድ ተልሞ ይቀርባል። በስፔን ዋና ከተማ የሚጠብቀውን ፈተና ያውቀዋል። ብዙ አሰልጣኞች በዚያ ስታዲየም የጨበጡትን ሲጥሉ ደስታቸውን ሲነጠቁ ተመልክቷል። እናም ልጆቹን በሚያዘጋጅበትና ያቆሰለውን የአውሮፓ ሙሽራ እስከ ወዲያኛው ስለሚገላግልበት መንገድ ብዙ አሰላስሎ ይቀርባል። እንዴት አብረን ምናየው ይሆናል። And it is just the game plan and seeing how you get over that line. Because like I say, any other game, any other team that you're playing, when you're 3-0 up, you would say, oh, well, Arsenal are through to the next round. It's just because it's Real Madrid. That's why we're all a little bit too cautious to say that. Real Madrid የሚጠብቀውን ተራራ የመውጣት ያህል የሚከብድ ጨዋታ አውቆ ዝግጅት ማድረጉን ለታምራት መዘጋጀቱን ተጫዋቾቹ እየገለጹ ይገኛሉ። የስነ ልቦና ጦርነቱን በማህበራዊ ሚዲያው አውጀዋል። በሳምንቱ አላቬስን አሸንፈዋል። አርሰናል ከብሬንትፎርድ ነጥብ ተጋርቷል። ሪያል ማድሪድ በተለይ በመከላከል ቅርጽ በተለየ ሁኔታ ተሻሽሎ ለመቅረብ ሙከራ ያደርጋል። መድፈኞቹን ብቻውን በመጀመሪያው ጨዋታ ኤሚሬትስ ላይ እንዲመክት የተፈረደበት ከሚመስለው ግብ ጠባቂያቸው ቱቦ ኮርቷም በመልሱ ጨዋታ ብዙ ይጠብቃሉ። ብዙ ተነግሮለት አንዳች ካልፈየደው አስፈሪ ተብሎ ከሚነገረው ሌላ የትኛውም ክለብ የለውም ተብሎ ከሚጠራው የኤምባፔ፣ ቪኒሲየስ ጁኒየር፣ ሮድሪጎና ቤሊንግሃም ማጥቃትም
እጅግ ብዙ ነገር ይጠብቃሉ ማድሪዶች። አርሰናል በመጀመሪያው ጨዋታ እንዳደረገው በምሬት በቁጭት ቀድሞ ጎል በማግባትና አርሰናልን ያልተረጋጋ ቡድን የማድረግ ዓላማ ይዘው ማድሪዶች ጨዋታውን ይጀምራሉ ተብሎ ይጠበቃል። መድፉ ዘንድሮ ደጋግሞ ወደ ተገበረው ጠንካራ መከላከሉ ይመለሳል ተብሎም ይጠበቃል። Plays one across, bit of hesitation there. Goes for a corner, Rudiger at the end, that was unconvincing. There's the header from Rice, forces the save, Martinelli! Courtois in the way again. Double save from the Belgian. Good movement by Bellingham, this is nice football. Danger here, into the side netting. Mbappe thought he was in. መድፈኞቹ ዘንድሮ ደጋግሞ ወደ ተገበሩት ጠንካራ መከላከል ትኩረት ያደርጋሉም ተብሎ ይታሰባል። በኤምሬትስ ያስቆጠሯቸውን 3 ጎሎች በመከላከል የተጠና ማጥቃት እየሞከሩ ማድሪድን እንዳይነሳ የሚያደርጉ የሜዳ ውጭ ጎሎችን ለማስቆጠር መሞከር የመድፉ ዕቅድ ይሆናል። አርሰናል ከብቸኛው የቻምፒየንስ ሊግ ፍጻሜ ስታድ ደ ፍራንስ 2006 በኋላ በዚህ ውድድር ብዙ ለመጓዝ ብዙ ሞክሯል። የአርሰናል ደጋፊዎች በታላቅ ተስፋ በጥንቃቄ እስኪጠናቀቅ ደግሞ በስጋት የሚጠብቁት የመልስ ግጥሚያ ነው የሳንቲያጎ ቤርናቤው ጨዋታ። በእምነት ባላማ በድፍረት ሪያል ማድሪድን የተጋነነ ክብር ባለመስጠት በአሸናፊነት ከወጣው ቡድናቸው መረጋጋትን አለመናወጥን የሚጠብቁበት የቻምፒየንስ ሊግ ምሽትም ይሆናል። Well, a completely different game, two different worlds of football and demands from the opposition, and you could sense, I mean, they've been waiting for this game. አርሰናል አስቶን ቪላ ላይ 3 እንዳገባው ፒኤስጂ፣ ዶርትመንድ ላይ 4 እንዳዘነበው ባርሴሎና፣ አለዚያም ወደ ጀርመን ተጉዞ ባየር ሚኒክን በ2-1 ውጤት እንዳሸነፈው ኢንተር ሚላን 3 ጎል አግብቶ ምንም ሳያስተናግድ የመጀመሪያ የቤት ስራውን በምቾት አጠናቋል። ነገር ግን ያቆሰለው ቡድን ደጋግሞ መልሶ ያቆሰሉትን የሚበቀል ቡድን ነውና ቀላል የማይባሉ የመድፉ ደጋፊዎች ሳይቀሩ የመልሱ ጨዋታ ተጠናቆ ነው የመጀመሪያውን ድል ጭምር ማክበር ያለብን ይላሉ። ሪያል ማድሪድ ባናቸው የማናምናቸው ውጤቶችን የቀለበሰ ቡድን ነው። በሳንቲያጎ ቤርናባው በቆሰሉት ንጉሶች ካቴድራል ማድሪድ ለታምር፣ አርሰናል ለህልመውንነት ይጫወታሉ። የመልሱ ጨዋታ ሲጠናቀቅ ስለ ቡድኖች፣ ስለ አሰልጣኞች፣ ስለ ኮከቦች ታላላቅ ድምዳሜዎች ይሰጣሉ። አርሰናል ግምት አዛብቶ ከሳምንት በፊት የተነፈገውን ክብር በስራው አግኝቶ በስጋት እንደሚታይ ተፋላሚ ሳንቲያጎ ቤርናቤው ደርሷል። የጀመረውን መጨረስ ብቻ ለዓመታት ወደሚፈልገው ክብር ይመራዋል። ነጮቹ ማንቸስተር ሲቲንና አትሌቲኮ ማድሪድን ሲጥሉ በጉዳት የታመሰውን አርሰናልን ሩብ ፍጻሜ ላይ ሲያገኙ 16ኛው ክብር እየመጣ ነው አሉ። ያንን ኩራት ያተነፈሰውን ቡድን መድፉን ማክሸፍና ወደ ንግስናቸው መመለስ ግዴታቸው የሆነበት ጨዋታ ነው። ሪያል ማድሪድ ከአርሰናል ሳንቲያጎ ቤርናቤው ለተአምርና ለህልም እውን መሆን የሚደረግ ፍልሚያ። ትሪቡን ዳሰሳ